የምትናገር ሴት ለአንድ ድርጅት ሳይሆን እምላችሁ በኃጢአት እንደምትበልጣት በእሸቱ መለሰና በባቢ መካከል ያለው ውዝግብ የቤተክርስቲያን ክብር ወይስ የግለሰቦች ምን? ሁለታቸውም ቤተክርስቲያን በሰጠችው መልስ በእንባ ሁለታቸውም ሐሳባቸውን ገለጹ። ሁለታቸውም የራሳቸውን ሐሳብ በማልቀስ ተናገሩ። ባቢ ቤተክርስቲያን ነይ አትበይኝ፣ ላንቺ እኔ አልመጥንሽም፣ አልሆንሽም፣ የታጠርሽው በውሸት ነው። ለምን እሸቱ ማን ስለሆንክ ነው እኔን የምትገዝሰኝ? ነይ ላስተምርሽ ብትለኝ እኮ እመጣለሁ ስትል በማልቀስ ተናገረች። በመቀጠልም ኮሜዲያን እሸቱ ወይም ደግሞ ታዋቂው እሸቱ በኃጢአት ስራ እንኳን እሷን እበልጣታለሁ፣ ግን ሃይማኖትን በሚገልጽ መልኩ እንሂድን፣ ጧት ሌላ ሰው ማታ ሌላ ሰው በሚሆነው ቤተክርስቲያን በፍጹም ማስታወቂያ መስራት የለብንም። ሰላም ጤና ይስጥልን ውድና የተከበራችሁ የንማማሪቱ ቤተሰቦች፣ በዛሬ ቪዲዮአችን እንግዲህ በሰሞኑ መነጋገሪያ በሆነው ወይም ደግሞ ዛሬ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ስለሆነውና ብዙዎቻችን ለሁለት ስለከፈለው ጉዳይ ትልቅ ያለ ትንታኔ ከእውነተኛ መረጃ ከሰማነው ውስጥ ወደ እናንተ ይዘንላችሁ መጥተናል። ከቪዲዮው ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። ታዋቂው አቅራቢ እሸቱ መለሰና በወጣቷ ተጽዕኖ ፈጣሪ ወይም ደግሞ ተጽዕኖ ፈጥራለች በተባለችው ባቢ መካከል የተፈጠረው አለመግባባት አሁን ላይ ወደ ሃይማኖታዊ ክርክር አድጓል። እሸቱ ምን አለ? ባባስ ምን መለሰች? ቤተክርስቲያን በዚህ ጉዳይ ያላት አስተምሮ ምንድነው? እስከ ቪዲዮ ፍጻሜ ድረስ አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛለን። አደባባይ ኃጢአትን በመስበክ አዋርድ ያላት እንግዲህ በሰሞኑ መነጋገሪያ ይሆናል። የሁለቱም እንግዲህ ቤተክርስቲያንን መልስ ሰጣለች። ቤተክርስቲያን እንግዲህ መልስ የሰጠችው በጣም ሁለታቸውን ሚዛናዊ በሆነ መንገድ ነው። እንግዲህ አብዛኛው ቤተክርስቲያን ማለት የቤተክርስቲያን ምዕመናን ነው። የኦርቶዶክስ ተዋሕዶ እምነት ተከታዮች ሁሉ የሰጡት ምላሽ አለ ስለ ባቢና ስለ እሸቱ። ይህም ነገር ምንድነው ስንል አንድ ባንድ ዝርዝሩን እናያለን ማለት ነው። ጉዳዩ የጀመረው እሸቱ መለሰ ለቤተክርስቲያን ግቢ ባሰባሰበ ፕሮግራም ላይ ባስተላለፈው መልእክት ነውም ሲሉ በአንዳንድ መረጃዎች ሰምተናል። እሸቱ ቤተክርስቲያን የኃጢአተኞች መርከብ ብትሆንም ነገር ግን በግዴታ ኃጢአትን የሚሰሩና በዛው የሚመኩ ሰዎችን እንደ አምባሳደር ልትጠቀም አይገባም የሚል ጠንከር ያለ ትችት ሰጥቷል። እንግዲህ እሸቱ እንደሚለው አትፍረዱ የሚለው የመጽሐፍ ቅዱስ ቃል አሁን ላይ ለኃጢአት መሸፈኛና ሰዎችን ዝም ለማለት እንደ መከላከያ እየተጠቀሙበት ነው ብሎ ስለሚያምን ነው ብሎም አንዳንድ መረጃዎች ተነግሯል። በተለይም በቅዱስ አውደ ምሕረት ላይ የሚቆሙ ሰዎች ለትውልድ አርአያ መሆን አለባቸው የሚል አቋምም ሰጥቷል። እንግዲህ እሸቱም እንዳለው በቅዱስ አውደ ምሕረት ወይም ደግሞ በቤተክርስቲያን ውስጥ ለትውልድ አርአያ የሚሆኑ ማስታወቂያ መሰራት ያለበት በዛ ውስጥ ጧት ሌላ ማታ ሌላ ከሚሆን ሰው ጋር ሳይሆን ትክክለኛ መንፈሳዊ ከሆኑ ሰዎች ጋርና እኛን ለቀጣዩ ትውልድ ይሄ ሰው ማን ነው የሚለውን ነገር ትክክለኛ ኦርቶዶክስ ተዋሕዶን የሚገልጽና መንፈሳዊ የሆነ አለበት የሚል አስተሳሰብም ነበረ። በሌላ በኩል ደግሞ ይህ ትችት ወይም በቀጥታ እሷን እንደሚመለከት የተረዱት ወይም ደግሞ ትክክለኛውን ባቢ ምላሽ ሰጥታለች። እንግዲህ በቀጣይም እንግዲህ ምላሽ የሰጠችው ልትጠይቅ የነበረችው በማለት እንግዲህ ሁለታቸውም በጣም ከፍተኛ እንደ ውዝግብ እንደሆኑ ነበረ። በሌላ በኩል እንግዲህ ባቢም ራሷ በቀጥታ እሷን እንደሚመለከት ተረድተው ባቢ ምላሽ ሰጣለች። እሷ እንደምትለው እኔ ኃጢአተኛ ብሆንም ከፈጣሪ ፊት ሁል ጊዜ ይቅርታ የምጠይቅ ነኝ። ነገር ግን አንተ መምከር ሲገባ በሰው እንደምትለው እኔ ኃጢአተኛ ነኝ፣ ፈጣሪ ፊት ሁል ጊዜ ይቅርታ የምጠይቅ ነኝ። ነገር ግን አንተ መምከር ሲገባ በሰው ፊት ለምን ትወቅሰኛለህ የሚል ጥያቄ ይመስልናል እንግዲህ ሁላችንም ያነሳችው። እንግዲህ ባባ ይቅርታ ካልጠየከኝና ቪዲዮን ካላጠፋ በማለት ለቤተሰቦቹና ለግል ህይወቷ ጥበቃ እንደምትደረግ ገልጻለች። ይህ ሁኔታ በደጋፊዎችና መካከልም እንግዲህ ትልቅ የቃላት ጦርነት እንዲቀሳቀስ አድርጓል። እንግዲህ ሁላቸውም ታዲያ ይህ ነገር ምን ይመስላል የሚለውን እንግዲህ አንዳንድ ከሰማነው የቤተክርስቲያን ልጆች ከሆኑት መካከል መጽሐፍ ቅዱስና ቤተክርስቲያን ምን ይላል የሚሉትን እንግዲህ በዚህ መንገድ እንግዲህ የሁለታቸው ውዝግብ በጣም በከፍተኛ ደረጃ እንደሄደ ሁላችንም አውቀናል። እሸቱም እንግዲህ ሁለታቸውም በአንዳንድ ሚዲያ እንደሰማነው ደግሞ ሁለታቸውም
የራሳቸው የሆነ ሐሳብ አላቸው። ሁለታቸውም ስለ ቤተክርስቲያን ምንም አላሉም እኮ የሚባል አለ። በአንዳንድ በኩል ደግሞ እሸቱ ትክክል ነው። ማንም ቢሆን ቤተክርስቲያንን የሚገልጽ አለባበስ፣ ቤተክርስቲያንን የሚወክል የቤተክርስቲያን አገልጋይ የሆነ ነው ስለ አንድ የቤተክርስቲያን ስለ ገዳም ስለ ቤተክርስቲያን አስተዳደር የገቢ ማሰባሰቢያ መስራት የሚችል ይላሉ። በሌላ በኩል ደግሞ ባቢ ትክክል ነች። ማንም በዚህ ምድር ላይ ንጹህ ሰው የለም። ሁሉም ኃጢአተኛ ነው። ቤተክርስቲያን ንጹህንም ሁሉንም ኑ ልጆቼ ብላ የምትጠራን ሲሆን ባቢ ኃጢአተኛና በደለኛ ብትሆንም እግዚአብሔር ይፍረድ እንጂ ሰው በፍጹም አይፈርድም የሚሉ እንግዲህ ብዙዎቻችሁ እንግዲህ ሲሰጡ ሰምተናል ማለት ነው። እንግዲህ ይህን ካልን የቤተ ክርስቲያን አስተምሮና ሚዛናዊ እይታስ ምን ይመስል ስንል ታዲያ መጽሐፍ ቅዱስና ቤተ ክርስቲያን ምን ይላሉ ወደሚለው ነገር እንግዲህ በቤተ ክርስቲያን ውስጥ ያለን በቆሻሻ የወደቀ ልጅ አንስታ አጥባና ቀድሳ ትቀበላለች እንጂ አትገፋም የሚል ቃልም አለ። እንግዲህ ይህ የሚሆነው እንግዲህ ኃጢአት የለብንም ብንል ራሳችንን እንስታለን፣ እውነትም በእኛ ውስጥ የለም የሚል የመጽሐፍ ቅዱስ ቃል ይሄን በመጠቀም ነገር ግን ትልቁ ጥያቄ ያለው እዚህ ጋር ነው። ቤተክርስቲያን ኃጢአተኛውን ትቀበላለች ማለት ኃጢአቱን ትደግፋለች ማለት አይደለም። እዚህ ጋር ሁላችንም ማወቅ ያለብን ነገር ቤተክርስቲያን ሁላችንም በዚህ ምድር ያለን ሁሉም ኃጢአተኛ ነን። ኃጢአትን ሳይሆን ተቀብላሉ ልጆች የምትለው የፈጠረን ስለሆነ ወደ ልጆቹ ኑ ልጆቹ ወደ ልጆቹ እስከሆነ ድረስ ኑ ልጆቼ ይለናል ማለት ቢያ ማለት ግን ኃጢአትን ይወዳል ማለት አይደለም። ኃጢአትን ተቀብሎ አይደለም። እንግዲህ ከዚህ ግልጽ የሆነ አማርኛ ነው ያስቀመጡት አባቶቻችን። ኃጢአተኛውን ትቀበላለች ማለት ኃጢአቱን ትደግፋለች ማለት አይደለም። መምህራን እንደሚሉት እንግዲህ አንዲት ሴት ወይም ወንድ በግል ህይወታቸው የሚሰሩ ስህተት ሳይታረም የቤተክርስቲያን መድረክ ላይ መቆማቸው ለሌላው ወጣት ይህ ነገር ስህተት አይደለም የሚል የተሳሳተ መልእክት እንዲያስተላልፍ መጠንቀቅ ያስፈልጋል ሲሉም አንዳንዶች ሰምተዋል። እንግዲህ በአጠቃላይ የእሸቱ ስጋት የቤተክርስቲያን ክብር ይጠበቅ የሚል ሲሆን የባቢ ደግሞ እንደ ሰው በስህተት ውስጥ ሊመከር ይገባል የሚል ነው። ሁለቱም ወገኖች የየራሳቸው ምክንያት አላቸው። ከዚህም እንግዲህ መምህራን በጣም እንደሚሉት እንግዲህ በጣም ሁለታቸውም የእሸቱና የባቢ ነገር ሁለታቸውም በደንብ ካዳመጥናቸው ሁላቸውም የራሳቸው የሆነ አስተሳሰብና ትምህርት አላቸው ማለት ነው። በአንድ በኩል የእሸቱን ስናይ የቤተክርስቲያን ክብር ይጠበቅ ነው ዋናው ዓላማው። ክብር ይጠበቅ ቤተክርስቲያን የምታስተምረው አስተምሮ አለ፣ ቅኖና አለ። ያንን ቅኖና ተከትሎ አንድ ቤተክርስቲያን ማስተዳደር ያለባትን ነገር በዛ መሰረት ትይር ነው። ባቢ ደግሞ እንደ ሰው ስህተቴ በውስጥ ሊመከር ይገባል ነው። እንግዲህ ከሁለታቸውም የተረዳ ነው። እንግዲህ እኛ ካገኘናቸው መረጃዎችም ወይም ደግሞ እንደ ሰው ይሆናል ብለን የተረዳነው ነገር የሁለታቸው ሐሳብ ይሄ ይመስላል። እንግዲህ የእናንተን ሐሳብ ምን እንደሚመስል ኮሜንት ስር ታስቀምጡልኛላችሁ። እንደ ራሴ ግን የሁለታቸው የእሸቱ የቤተክርስቲያን ክብር ይጠበቅ ነው። ባቢ ደግሞ እንደ ሰው ስህተት አይጠፋም። የሰው ልጅ ምንም ቢሆን ሰው ነንና ስህተት አይጠፋም። እግዚአብሔር አምላክ ሁላችንም የፈጠረን ፍጡራት ስለሆነ መቼም ቢሆን አይጠላንም። ግን ደግሞ ስህተት እንደምናጠፋ አውቆ ንስሐን ሰጥቶናል። ስለዚህ በዚህ መካከል ያለው የሁለታቸው ልዩነት ምንድነው? እሸቱ የቤተክርስቲያን ክብር ይጠበቅ ሲል ያኔ ደግሞ ስህተት አለኝ እያለች ነው። ባቢ ስህተት ብሰራም እንኳን በውስጥ እህቴ ነይ ብለሽ ወይም ደግሞ እህቴ ነይ ብለህ ብታስተምረኝ ሁሉ ነገር ሰጥቼ እማር ነበር ስትልም እንግዲህ በማልቀስ ነው የተናገረችው ማለት ነው። እንግዲህ እሸቱ በመለሰም እንግዲህ በማሰንና በማልቀስ እኔ ጻድቅ ሁኜ አይደለም፣ እኔ የቤተክርስቲያን ተቆርቋሪ ሁኜ አይደለም፣ እግዚአብሔር አምላክ እዚህ ደረጃ እንዳደረሰኝ መጀመሪያ መናገር ነበረብኝ። የቤተክርስቲያን በሰጠኝ ጸጋ ቤተክርስቲያን ምን ስለሁሉም ነገር ማስተማር አለብኝ ሲል እንግዲህ በጸጸት ተናግሯል ማለት ነው። ሁለታቸውም እንግዲህ የየራሳቸው የሆነ ነገር ነው የተናገሩት። ግን አንዳንድ ሰዎች ደግሞ ሁሉንም ነገር ካለመረዳት የተነሳና ሁሉም የየራሱን ሐሳብ ይሰጣል። እንግዲህ ቤተክርስቲያን ለሁሉም ነገር ሁሉም ልጆች ናቸው፣ የቤተክርስቲያን ልጆች ናቸው። ኑ ልጆቼ ብላ የምትጠብቅ የምትጠራ ናት። ማንም የኔ ልጅ አይደለህም ብላ የምትተው አይደለችም።
የተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን። ስለዚህ በእነዚህ መካከል እንግዲህ ትልቅ በመላው ሶሻል ሚዲያ እንግዲህ በጣም ትልቅ መነጋገሪያ ሆኗል። እንግዲህ ነገሩን ምንድነው ብሎ ግን በደንብ ላዳመጠው ሰው የሁለታቸው ልዩነት በጣም ቀላልና ተመሳሳይ የሆነ ነው። ነገሩን እንደዚህ ቀለል ማድረግም ይቻላል ማለት ነው። እንግዲህ የቤተ ክርስቲያን ክብር ይጠበቅና እንደ ሰው ስህተት በውስጥ ሊመክር ሁሉም እኮ ከእግዚአብሔር ትእዛዝ ውስጥ አልወጡም ማለት ነው። እግዚአብሔር ለሁሉም ነገር ትእዛዝ ሰጥቷል። ያን ትእዛዝ እንግዲህ ካልተገበር በንስሐ እንሄዳለን ማለት ነው። ስህተት እንደማይጠፋ አድርጎ ነው ንስሐ ይሰጣል። እንግዲህ ቤተክርስቲያንም ደግሞ ክብር አላት ማለት ነው። ክብሯን ደግሞ ግዴታ መጠበቅ ያስፈልጋል። ስለዚህ ውድና የተከበራችሁ የእነማማር ቤተሰቦች በአጠቃላይ እንግዲህ የእሸቱ ስጋት የቤተ ክርስቲያን ክብር ይጠበቅ የሚል ሲሆን የባቢ ደግሞ አንድ ሰው ስህተት በውስጥ ሊመከር ይገባል የሚል ነው። የሁለቱም ወገኖች የየራሳቸው ምክንያት የተናገሩት ማለት ነው። እንግዲህ በዚህ ውስጥ እንግዲህ የእናንተስ ምን ይመስላል የሚለውን ነገር በእነዚህ ወገኖች ምን ትላላችሁ? ማንኛውም ሃይማኖት የየራሱ የሆነ ስርዓት አለው፣ ወግ አለው። ስለዚህ ያንን ተከትሎ ነው የሚሄደው እንጂ ሁሉም ስህተት የማይጠፋበት ነገር የለም ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቪዲዮውን ከወደዳችሁት ላይክ እና ሼር እንዳይረሳ። እንግዲህ ሁላችሁም ከዚህ ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሁሌም አዳዲስ ነገሮችን ከትክክለኛ መረጃ ጋር ይዘንላችሁ እንመጣለን። ሰላም ሁኑ። ቻው ቻው።